السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، يهيا لتربو جماد الأولى هيا سبات عند شيرات متو 36 كفل 35 في فقه تمهرتنا. قال المؤلف رحمه الله تعالى: باب زكاة الفطر. ባለፉት ተከታታይ ደርሶች የገንዘብን ዘካ የንብረትን ዘካ ስናይ ቆይተናል። ከዛ ቀጥሎ ከረመዳን ጋር ተያያዥ የሆነ የዘካተል ፍጥርን ህግጋት ይጠቅሳሉና ፉቃሃዎች በዛው መሰረት ሼኹ ስለ ዘካተል ፍጥር ያሉ ህግጋት እንዳሰባ። ዘካተል ፍጥር ብሎ ማለት የጾም ማብቃትን ተከትሎ የሚሰጥ የዘካ አይነት ነው። ፍጥር ማለት ጾምን መፍታት ማለት ነው። ዘካው ከጾም መፍታት ጋር የተያያዘው የጾምን ማብቃት ተከትሎ የሚሰጥ ዘካ ስለሆነ ነው። ዘካተል ፍጥር መስጠት ዋጅብ እንደሆነና ግዴታ እንደሆነ በቁርአን በሐዲስና በኢጅማዕ የተረጋገጠ ጉዳይ ነው። አላህ በተከበረው ቁርአኑ ቀድ አፍለሐ መን ተዘካ ብሏል። ወአቱ ዘካት ብሏል። ወአቱ ዘካ ዘካን ስጡ ነው። እዚህ ውስጥ ዘካተል ማለም ዘካተል ፍጥርም ይካተታል። ስለዚህ ቀድ አፍለሐ መን ተዘካ የሚለውን ሲፈስሩ አንዳንድ ዑለሞች ደጋግ ቀደምቶች ዘካተል ፍጥርን ነው ይሄ የሚመለከተው ብሏል። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ። ዘካተል ፍጥርን የሰጠና እንደዚሁ ዒድ ሶላትን የሰገደ በእርግጥም ፈላህን ስኬትን አግኝቷል ድኗል ተብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፈረደ ረሱሉላሂ ዘካተል ፊጥር ሳዕን ሚን ቡርን አው ሳዕን ሚን ሸዒር አልሐዲስ። ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ከስንዴ አልያ ደግሞ ከገብስ እንደዚሁ በሀገሩ ሰዎች ለምግብነት ከሚጠቀሙት ነገር አንድ ቁና መስጠት ግዴታ አድርገዋል የሚል ሐዲስ አለ። ዋጅብ መሆኑ ላይ ዑለሞች መስማማታቸውንም ብዙ ዑለሞች ጠቅሰዋል። ዘካተል ፍጥር የተደነገገበት ዓላማ ሰዎች በሚጾሙበት ጊዜ በመሳሳት አንዳንድ ወንጀሎች ላይ ሊወድቁ፣ ትርፍ ቃል ሊናገሩ፣ አላስፈላጊ ነገሮችን ሊያደርጉ ይችላል። እነሆ ይሄን ማበሻ ነው። እንደዚሁ ደግሞ ለምስኪኖችም ማስደሰቻ ነው። ችግራቸውንም ማቅለያ ወይም መቅረፊያ ነው። ሼኹ ምን ይላሉ? አን ኢብኑ ዑመር ረዲየላሁ ዐንሁ ቃል፣ አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ቃለ ረሱሉላህ ቃለ የሚከተለውን ይላሉ። ፈረደ ረሱሉላህ የአላህ መልእክተኛ ግዴታ አድርገዋሉ ዘካተል ፊጥሪ ዘካተል ፍጥርን ግዴታ አድርገዋሉ። ሳዕን ሚን ተምር አንድ ቁና ቴምር፣ አው ሳዕን ሚን ሸዒር ወይም ደግሞ አንድ ቁና ገብስ። ሳዕ ብሎ ማለት 4 እፍኝ ማለት ነው። በኪሎ ግራም ሲለካ 2.4 ያሉ ዑለሞች አሉ። 3ም ብለው የገመቱት ዑለሞች አሉ። እንደ እህሉ ይለያል። አንዳንዱ እስከ 3 ኪሎ ግራም ሊደርስ ይችላል። አንዳንዱ 2 ተኩል ሊሆን ይችላል። እንደ ሁኔታው ይለያያል። 3 ኪሎ ግራም ማድረጉ ከዚህ ሁሉ ኺላፍ እንድንወጣ ያደርጋል። ዐለል ዐብዲ ወልሑሪ ዘካተል ፍጥር እንደ ሌላኛው ዘካ ባሪያ ላይ አይወጅብም አንልም። ዐለል ዐብዲ ባሪያም ላይ ግዴታ አድርገዋሉ። ወልሑሪ ባሪያ ያልሆነ ሰውም ላይ ግዴታ አድርገዋሉ። ወዘከሪ ወንዶችም ላይ፣ ወልኡንሳ ሴቶችም ላይ፣ ወሰጊሪ ህፃናትም ላይ፣ ወልከቢሪ አዋቂውም ላይ ሚነል ሙስሊሚን ከሙስሊሙ ማህበረሰብ ውስጥ ዘካተል ፍጥር ሁሉም ላይ ግዴታ ይሆንበታል። ሀብታም መሆን አለበትም አንልም። ለዒዱ ቀን እስከነ ሌሊቱ የሚበቃው ምግብ ያለው ሰው ዘካተል ፍጥር መስጠት ይወጅብበታል። ሐታ ዘካተል ፍጥርን የሚቀበሉ ሰዎች ራሳቸው ከተቀበሉትም ይሁን እጃቸው ላይ ካለው ዘካ ማውጣት ይወጅብባቸዋል። ዘካተል ፍጥር እንደ ገንዘብ ዘካ አይደለምና። ወተጅቡ ዘካተል ፍጥር ግዴታ ይሆናል ለነፍሲሂ ላባወራው ለራሱ ማውጣት ይወጅብበታል። ወሊመን ተልዘሙሁ ሙእነቱሁ ወጪውን መሸፈን ግዴታ ለሚሆንበት ሰው ማውጣት ይወጅብበታል። ለራሱ ለባለቤቱ ለልጆቹ ለእናቱና ለአባቱ መሰል ለሆኑ
ወጪያቸውን መሸፈን ሸሪዓ ግዴታ ላደረገባት ሰዎች ሁሉ ዘካተል ፍጥራቸውን ማውጣት ግዴታ ይሆንበታል። إذا كان فاضلا عن قوت يومه وليلته إذا كان فاضلا ትርፍ የሆነ ነገር ካለው عن قوت يومه وليلته የዒዱን ቀንና የዒዱን ምሽት ከሚመገበው ከሚጠቀመው የተረፈ ነገር ካለው ይህን ለራሱ ብቻ ሳይሆን የሚወጅብበት ለቤተሰቦቹም ዘካ ይወጅብበታል። አንዳንድ ዑለሞች እንደሚጠቅሱት ማህፀን ላይ ያለ ጽንስም ዘካ ይወጣለታል ይላሉ። ዑስማን ረዲየላሁ ዐንሁ ያደርጉ እንደነበረ ተጠቅሷል። ከቤተሰቦቹ ውጪም ቢሆኑ አንድ ሰው ሌላን ሰው ወክሎ ዘካ ማውጣት ምንም ችግር የለውም፣ ዝምድናም ባይኖራቸው ቤተሰብም ባይሆኑ። ላኪን የሱን ወጪ መሸፈን የማይወጅብበትን ሰው ዘካ በሚያወጣበት ጊዜ ላወጣለህ ነው ብሎ ሊነግረውና ሊያስፈቅደው ይገባል። እሱ ሳይነግረውና እሱን ሳያስፈቅደው ያወጣ እንደሆነ እንደ ዘካ አይቆጠርለትም። እንደዚሁ ደግሞ ዘካ የሚወጣለት አካልም አውጣልኝ ብሎ እስካልነየተ ድረስ ሌላ ሰው ቢያወጣለትም እንደ ዘካተል ፍጥር አይቆጠርለትም ይላሉ። ላኪን ዘካተል ፍጥሩን ማውጣቱ ግዴታ የሚሆንበት ሰው ከሆነ ልጁ ከሆነ ባለቤቱ ከሆነች ለአኺሪሂ እነሱ ባይነይቱ እንኳ ሌላ ቦታ እንኳ ቢሆኑ ባያቁም ዘካውን ማውጣት ይኖርበታል። እንደዚሁ የወጣው ዘካም ትክክል ይሆናል። በላጩና የተሻለው ሁሉም ሰው በያለበት ዘካ ማውጣት ነው። አንድ ሀገር ላይ ካለ ባለበት ሀገር ማውጣት ነው። ላኪን ካልተመቸውና በአካባቢው የሚሰጣቸው ሰዎች ካሌሉ አልያ ደግሞ እጁ ላይ ሳንቲም ካሌለ ሌላ ሀገር ያለ የሱ ቤተሰብ አልያ ደግሞ እሱ የወከለው ሰው ቢያወጣ ምንም ችግር የለውም። መቃል ሼኹ ረሒመሁላህ ተዓላ ምን ያክል እንደሚሰጥ ሲጠቅሱ ሼኹ ምን ይላሉ? ሳዕን ሚን ተምሪን አንድ ቁና ቴምር አው ሸዒሪን ወይም ደግሞ ገብስ አው አቂጢን ወይም ደግሞ አይቤ አው ዘቢብን ወይም ደግሞ ዘቢብ አው ቡሪን ወይም ደግሞ ስንዴ ይላል። ይህ ለመገደብ ሳይሆን በዋነኝነት ይታወቁ የነበሩ ነገሮች ናቸው። በነብዩ ሰለላሁ ዐለይሂ ወሰለም ዘመንም ይሁን አሁንም የሚታወቁ ነገሮች ናቸው። ሌሎችም ሰዎች በሀገራቸውና በጊዜው የሚጠቀሙትን ነገር ዘካ ማውጣት ይቻላል። የሚለካ መሆን አለበት ስላሉ መለካት ካልተቻለ መመዘን እንደሚቻል ዑለሞች ረሂመሁሙላህ ተዓላ ጠቅሰዋል። ሳዕ የሚለው 4 እፍኝ ነው። እነዚህ ነገሮችን ራሳቸውንም ይሁን ተጣርተው አልያ ደግሞ ዱቄታቸውን በኪሎ መዝኖ 2 ተኩል 3 ኪሎ መስጠት ይቻላል። እንደ እህሉ ጥራት ሊለያይ ይችላል። ወልአፍضሉ ፊሃ አልአንፈዑ ከነዚህ ከተጠቀሱ ነገሮች ይሻላል የሚባለው የሚሰጥ የዘካ አይነት አልአንፈዑ ለምስኪኖች የሚጠቅመው ነው። ወላ يحل تأخيرها عن يوم العيد ከዒድ ቀን ማዘግየት አይቻልም። በል ከዒድ ሶላት ማዘግየትም አይቻልም። ዘካተል ፍጥር መሰጠት ያለበት የዒድ ሶላት ከመሰገዱ በፊት ነው። ከዒድ ቀን 2 ቀን አስቀድሞ መስጠት እንደሚቻል ከዒድ በፊት 1 ቀን 2 ቀን አስቀድሞ እንደሚቻል ሰሐቦች ጠቅሰዋል። ቡኻሪ ላይ በተዘገበው ሐዲስ أن الصحابة كانوا يعطون قبل الفطر بيوم أو يومين ከዒድ አልፍጥር በፊት 1 ቀን 2 ቀን አስቀድመው ዘካቸውን ይሰጡ ነበር ተብሏል። ይሄ ኢጅማዕ ነው። እዚህ በላጩና የተሻለው የዒድ ቀን መስጠት ነው። ሶላተል ዒድ ከመሰገዱ በፊት ከዛ በፊት 1 ቀንና 2 ቀን አስቀድሞ መስጠት ምንም ችግር የለውም። ከሶላቱ በኋላ የሰጠ እንደሆነ ዘካተል ፍጥር እንደሰጠ አይቆጠርም። እንደ ተራ ሰደቃ ነው የሚቆጠረው። ዋጅብን በመተውም አላህ ዘንድ ይጠየቃል። ወቀድ ፈረضها ረሱሉላህ የአላህ መልእክተኛ ዘካተል ፍጥርን ግዴታ አድርገዋል። ጡህረተን ሊሳኢሚ ጾመኛው ያጠፋቸው ጥፋቶችን የፈጸማቸው ስህተቶችን ያብሱለት ዘንድ ሚነል ለግዊ ወረፈት ትርፍ ቃል የተናገረው ከጾመኛ ጋር የማይሄዱ ከጾም ጋር የማይሄዱ የተናገራቸው ከተቃራኒ ጾታ ጋር ተያያዥ የሆኑ ንግግሮች መሰል ነገሮችን አድርጎም ከሆነ ያብስለት ዘንድ ነው። ወጡዕመተን ሊልመሳኪኒ ለምስኪኖችም ምግብ ይሆን ዘንድ ነው። የዒድ ቀን ከቤታቸው እንዳይወጡ እንዳይለምኑ እንዳይቸገሩ ለማድረግ ተብሎ ነው። فمن أداها قبل الصلاة ከሶላት በፊት ዘካውን የሰጠ ሰው فهي زكاة مقبولة ሸርጡን ያሟላ እስከሆነ ድረስ አላህ ሱብሓነሁ ወተዓላ የሚቀበለው ዘካ ነው። ومن أداها بعد الصلاة ከሶላት በኋላ የሰጠ ሰው ደግሞ فهي صدقة من الصدقات
እንዴተኛውም ሰደቃ ይቆጠራል እንጂ ዘካተል ፊጥርን ሰጥቷል አይባልም ይላሉ። ይሄ ሐዲስ ነው። ረዋሁ አቡ ዳውድ ወኢብኑ ማጃህ ኢብኑ ማጃህና አቡ ዳውድ የዘገቡት ሐዲስ ነው። ዘካውን አባወራው በራሱ እጅ ወስዶ ሊሰጥ ይገባል። ብዙ ሰዎች መስጂድ በር ላይ ወስደው ይጥሉታል። ሌሎች ደግሞ ብዙም ለዲኑ የማይጨነቅና ጥንቃቄ የማያደርግን ሰው አውጣ ገዝተህ አውጣልኝ ብለው ገንዘብ ይሰጡታል። አንዳንዶች ደግሞ ቤተሰብ ያወጣላቸው አሊያ ደግሞ አብሮት የሚኖሩ ሰው ያወጣላቸው መስሏቸው እንደገመቱት ሳይሆን ቀርቶ ይሄን ግዴታ ሳይወጡ ጊዜው ያልፋል። በመሰረቱ ማንኛውም ሰው ወክለውት ቢያወጣ አሊያ ደግሞ ላንተ አወጣልሃለሁ ፍቀድልኝ ብሎ ቢያስፈቅድ ምንም ችግር የለውም። ሰው ቤት የሚሰሩ ሰራተኞች አሰሪዎቻቸው ቢያወጡላቸው፣ ዘመድ ለዘመዱ ወዳጅ ለወዳጁ ቢያወጣ ምንም ችግር የለውም። ላኪን ማውጣቱ ግዴታ የማይሆንበት ሰው ከሆነ አሳውቆ ተስፈቅዶት ሊሆን ይገባል ብለናል። ስለዚህ ሌላ ሰው እንደሚያወጣለን ተስፋ በማድረግ አሊያ ደግሞ ያወጣልናል ብለን በመገመት ብቻ ነገሩ ሊያበቃ አይገባውም። አወጣህልኝ ወይ ብለን ልንጠይቅ ልናስታውስ ይገባናል። የዘካተል ፊጥርን ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ከምግብ ነው ከእህል ነው እንጂ ዘካተል ፊጥር በገንዘብ አይሰጥም። በዚህ ዙሪያ የመጡ ሐዲሶች የተጠቀሙት ቃል ጣዓም ነው የሚለው፣ ቡር ነው የሚለው፣ ሸዒር ነው የሚለው፣ ተምር ነው የሚለው። እነዚህ ሁሉ የምግብ አይነቶች ናቸው። በረሱል ሰለላሁ ዐለይሂ ወሰለም ዘመንም ይሁን በሰሐቦች ዘመን ዘካተል ፊጥር በገንዘብ አልተሰጠም። ከጊዜ በኋላ ግን ለምስኪኖች የሚሻለው ገንዘብ ነውና እህል ከመስጠት ምግብ ከመስጠት ገንዘብ መስጠት ይሻላል የሚሉ አስተያየቶች መጥተዋል። ላኪን ኢማም አሕመድ ረሒመሁላሁ ተዓላ ዘካተል ፊጥር በምግብ እንጂ በገንዘብ መሰጠት የለበትም። 2 ኪሎ ተኩሉ 3 ኪሎ ስንት ነው በብር ተብሎ ያን ደምሮ ሊሰጥ አይገባውም። በገንዘቡ እህል ገዝቶ ምግብ ገዝቶ ሊሰጥ ይገባል ብለው ተናግረዋል። ይህን በሚናገሩበት ጊዜ ዑመር ኢብኑ አብዱል ዐዚዝ እኮ ዋጋውን የምግቡን ዋጋ ወይም ደግሞ በገንዘብ ይሰጥ ብሏል ወይም ደግሞ በገንዘብ ይቀበል ነበረ ተብሎ ሲነገራቸው يدعون قول رسول الله ويقولون قال فلان وقد قال ابن عمر رضي الله عنه فرض رسول الله زكاة الفطر صاع الحديث ይህ በሚነገራቸው ጊዜ ይህን በሚባሉበት ጊዜ የረሱልን ሰለላሁ ዐለይሂ ወሰለም ንግግር እገሌ እንዲህ አድርጓል እገሌ እንዲህ ብሏል ተብሎ ሊተው አይገባውም። እነሆ አብዱላህ ኢብኑ ዑመር የአላህ መልእክተኛ ዘካተል ፊጥርን አንድ ቁና ስንዴ ወይም ቴምር ግዴታ አድርገዋል ብሎ ተናግሯልና ይላል። ዘን ረሱል ሰለላሁ ዐለይሂ ወሰለም የደነገጉትና ያዘዙት በእህል ነው። ሰሐቦችም ሲያደርጉ የነበረው ይሄው ነው። ሆኖም በላጩና የተሻለው ሱናው ሙስተሐቡ ለምስኪኖች እህሉን ገዝቶ መስጠቱ ነው። እህሉን መስጠቱ በዛ ቀን ለመግዛት ለማብሰል ለማዘጋጀት እንዲወጡ አያደርግም ወይ ገንዘብ አይሻልም ወይ ብለው በገንዘብ ይሻላል ያሉ ዑለሞች አሉ። ላኪን ሰሐቦች ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ይሻላል። እንደዚሁ ደግሞ እህሉ ተሰጥቷቸው አስቀምጠው ለረጅም ጊዜ ቢመገቡት ይሻላል። ብርን መስጠቱ የእነሱንም ጸባይ ሊያበላሽ ይችላል። የረሱልን ሰለላሁ ዐለይሂ ወሰለምና የሰሐቦችንም ሱና መተው ይሆናል። መሆኑም በእህል መስጠቱ ይሻላል። وقال صلى الله عليه وسلم نبي ብለዋል سبعة يظلهم الله في ظله يوم لا ظل إلا ظله ሰባት አይነት ሰዎችን ጥላ ባሌለበት ዕለት አላህ ሱብሓነሁ ወተዓላ ጥላ ስር ያደርጋቸዋል ብለው ኢማሙን ዓድል አንደኛው ህዝቡን በፍትህ የሚያስተዳድር በአላህ የሚያምን መሪ ወሻቡን ነሸአ ፊ ጣዓቲላህ ወጣትነቱን አላህን ሱብሓነሁ ወተዓላ በመገዛትና ኸይርን ስራ በመስራት ስሜቱን ለአላህ ተገዥ በማድረግ ያሳለፈ ሰው ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ በመስጂድ የተንጠለጠለ ሰው መስጂድ የሚወድ ዙሁር ሰግዶ ሲወጣ አስር የሚናፍቀው ከዙሁር በፊትም ከዙሁር በኋላ መስጂድ ቁጭ የሚል መስጂድ የሚወድ ልብ ያለው ሰው ወረጁላን ተሐባ ፊላሂ ኢጅተመዐ ዐለይሂ ወተፈረቀ ዐለይሂ ሁለት ለአላህ ሱብሓነሁ ወተዓላ ብለው የተዋደዱ ሰዎች ወረጁሉን ዳዓትሁ እምረአቱን ዛቱ መንصብን ወጀማል
فقال إني أخاف الله መልካም የሆነችና ክብር ያላት ሴት ና ለሐራም ወደ ሐራም ጠርታው እንደዚሁ ሴቷም ወንዱ ለሐራም ጠርቷት እኔ አላህን ፈራለሁ ያለ ሰውም አላህ Subhanahu Wa Ta'ala ጥራ ስር ያደርገዋል ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفقه يمينه وهذا المقصود من هذا الحديث في هذا الباب زي تفلقوا هنا ورجل تصدق بصدقة فأخفاها صدقة يسدنا يميستون صدقة يدبك حتى لا تعلم شماله ما تنفقه يمينه عندك أن يجو يميستون قراو الجلوس انداي تنكاك يادرق يلال بتام تتنككو إخلاص نوروت مالك لا الله بتشاول يسدن دهونا مالتن ورجل ذكر الله خاليا ففاضت عيناه متفق عليه لبتشاهونو قلل بلو الله ناستاوسو ያለቀሰ አይኑ ያነባ እንደሆነም አላህ ጥላው ስር ያደርገዋል ይላል። እነዚህ 7 ነገሮችን የተገበረ ወይም ከነዚህ መሃል አንዱን ያደረገ አላህ Subhanahu Wa Ta'ala ጥላ ባሌለበት ስር ጥላ ስር ያደርገዋል። ከዚህ አንዱ ደብቆ ሰደቃ ያሰጠ ሰው ሰደቃን ደብቆ መስጠት የሚሻልበት አጋጣሚ አለ፣ ግልጽ ማድረግ የሚሻልበት አጋጣሚ አለ። ግልጽ ሲሰጥ ኢኽላሱ ማይበላሽ ከሆነ ሌሎችም እሱን በመከተል የሚሰጡ ከሆነ እሱ የኸይር ነገር ፈርቀዳጅ በመሆኑ ለሌሎች አርአያ በመሆኑ ብዙ ሰዎች ኸይርን ስለሚሰሩ ብዙ አጅር ስለሚያገኝ በይፋ መስጠቱ ይሻላል እንላለን። ብዙ ጊዜ ይህ የንያ ችግር ይገጥመዋል። ይሁልኝ ስሙልኝ ይገባበታል፣ ንያው ይበላሽበታል። ከዚህ በሽታ ከዳነ ሰደቃን በይፋ መስጠቱ ይሻላል። ካልሆነ ግን ደብቆ መስጠቱ ነው የሚሻለው። በሌላኛው ሐዲስ የምስጢር ሰደቃ የአላህን ቁጣ ታበርዳለች ልክ ውሃ እሳትን እንደሚያበርደው እንደሚያጠፋው ተብሏል። ከዚህም የምናደርገው ድርጊት ሁሉ ኢኽላስ የተሞላበት እንዲሆን ተንቢህ መስጠታቸው ማሳሰባቸው ነው። ሰደቃ ሰጠሁኝ እንደዚህ ያደረኩኝ ብሎ ከማውራት መቆጠብና አላህ Subhanahu Wa Ta'ala እንዲቀበለን ጥረት ያደረገን በምስጢር ማድረግ ያለብን ነገር ልናደርግ ይገባናል። هذا والله تعالى اعلم የዘካት الفطر በተመለከተ ያለ አህካም ሲሆን በቀጣይ ደርስ ኢንሻአላህ ተዓላ ዘካ የሚሰጣቸው 8 አይነት ሰዎች አሉ። ዘካ የሚሰጣቸው 8 አይነት ሰዎች አሉ። እነዚህም በቀጣይ ምን ዘረዝራቸው ይሆናል፣ በቀጣይ ደርስ የምናያቸው ይሆናል። لكن ዘካት الفطر የሚሰጠው ለአቅመ ደካማ ነው። ልክ ዘካት المال እንደሚሰጠው ለ8 አይነት ሰዎች አከፋፍል አይባልም። ዘካት الفطر ለአቅመ ደካማ ነው የሚሰጠው፣ ለምስኪን ነው የሚሰጠው። ዘካ የሚሰጠው ምስኪን አባት፣ እናት፣ ልጆችና የልጅ ልጆች አያቶች መሆን የለባቸውም። በመሰረቱ የሱን ወጪ መሸፈን ግዴታ ለሚሆንበት ሰው መስጠት የለበትም። ከዚህ ውጭ ላሉ አቅመ ደካሞች ይሰጣል። ለጎረቤቶች እንደዚሁ ዘካ መስጠት ለሚቻልላቸው ዘመዶች ቢሰጥ ሰደቃም ነው፣ ዝምድና መቀጠልም ነው፣ የጎረቤት ሐቅ መጠበቅም ነው፣ ይመረጣል። ወይላ ለማንም መስጠት ይችላል። ይህ የበለጠ በቀጣይ ደርሶች ከዘካተል ማል ጋር ተያይዞ የሚብራራ ይሆናል። هذا والله تعالى اعلم والسلام عليكم ورحمة الله وبركاته